ሰላም ወታደሮች እንዴት አላችሁ? ዶክተር ማርቆስ ዛሬ ስለ ስናክ ነገሮች እናወራ እስኪ። ስናክስ ማለት እንግዲህ በዋና ምግቦች መካከል ለምሳሌ በምሳና በራት መካከል በቁርስና በምሳ መካከል የሚደረጉ የሚቀመሱ ምግቦች ናቸው ማለት ነው ስናክስ የሚባሉት አይደለም። እኛ ጋር ደግሞ እንደውም በተለምዶ የቡና ቁርስ የሚባል ነገር አለ። ስለዚህ ቡና በተፈላ ጊዜ እንደ ቁርስ የሚቀርብ ነገር ሁሉ እንደ ስናክ የሚቆጠራል ማለት ነው። የስናክ ችግሩ ምንድን ነው? እንግዲህ ኤቭሪ ታይም እኛ ምግብ ወደ ሰውነታችን ወደ አፋችን ባስገባን ቁጥር ፓንክሪያስ ያው የግሉኮስ ነገር ስለሆነ የሚደርሰው ፓንክሪያስ ይህንን ሴንስ ያደርግና ይህንን መልእክት ይደርሰውና ኢንሱሊን ያመነጫል። ስለዚህ ኤቭሪ ታይም ምግብ ወደ አፋችን ባስገባን ቁጥር ፓንክሪያስ ኢንሱሊን ያመርታል ማለት ነው። ስለዚህ 5 ጊዜ ብንበላ 5 ጊዜም ኢንሱሊን ያመነጫል። 4 ጊዜ ብንበላ 4 ጊዜ ያመነጫል። አንዴ ካመነጨ በኋላ ደግሞ ከዚህ በፊት ተናግሬያለሁ ከ5 እስከ 6 ሰዓት ድረስ በሲስተማችን ውስጥ በሰውነታችን ውስጥ ይቆያል። የክሮኒክ ዲዚዝ ይሄ ተጓዳኝ ለሆኑ ተላላፊ ያልሆኑ በሽታዎች ዋና መንስኤያቸው ደግሞ ኢንሱሊን ሬዚስታንስ ነው ተባብለናል ከዚህ በፊት። ኢንሱሊን ሬዚስታንስ ማለት ኢንሱሊን ሴሎች ለኢንሱሊን አልታዘዝ ማለት ነው። ስለዚህ ችግሩ ኢንሱሊን ሬዚስታንስ ከሆነ ሴሎች ኢንሱሊንን እምቢ ማለታቸው ከሆነ አሁንም እንደገና ሞር ፍሪኩዌንትሊ ማለት አሁንም በየጊዜው ኢንሱሊን ሰውነታችን እንዲያመነጭ ፓንክሪያስ እንዲያመነጭ የምናደርግ ከሆነ የኢንሱሊን ሬዚስታንሱን እንጨምረዋለን ወይስ እንቀንሰዋለን? ኢንሱሊን ሬዚስታንሱን አሁንም እየጨመር ነው የምንሄደው ማለት ነው። ስለዚህ በሽታን እንደገና እኛ በበሽታ ላይ በሽታ እየደረብን ነው የምንሄደው ማለት ነው። መፍትሄው ምንድነው ማለት ነው? የምንበላውን ፍሪኩዌንሲውን ራሱን አሁን እንግዲህ ይሄን ብሎ ይሄን እንኩም ብሎ አይደለም እየተነጋገሩ ያለሁት፣ ግን የምንበላበትን ፍሪኩዌንሲ ወይም ምን ያህል ጊዜ በቀን ውስጥ እንደምንበላ እሱን መመጠን። እንዴት ነው ከተባለ የምንበላቸውን ዋና ምግቦቻችንን ቁርሱን፣ ምሳና እራቱን አሁን ስለ ምግብ መቀነስ 2 3 አንዴ መብላት አይደለም የሚያወራው ያለሁት። ለምሳሌ 3 የምንበላ ከሆነ ቁርስ፣ ምሳና እራት በመሃል ላይ ስናክ ባናደርግ፣ ቁርስ ስንበላ ጠግበን መብላት እንችላለን። ምሳ ስንበላ ጠግበን መብላት እንችላለን። እራትም ስንበላ ጠግበን መብላት እንችላለን። ጠግበን ከበላን በመሃል ላይ ስናክ እንዳያምረን ማለት ነው። ያለዛ በመሃል ላይም እንደገና በሁለቱም ምግቦች መካከል ስናክ ምንበላ ከሆነ አሁን የበላ ነው በቀን 3 ሳይሆን በቀን 5 ጊዜ ነው ማለት ነው። በቀን 5 ጊዜ ከሆነ ደግሞ በቀን 5 ጊዜ ኢንሱሊን ሰውነታችን ውስጥ ይመረታል ማለት ነው። ኢንሱሊን ከተመረተ ደግሞ ምንድነው የሚሆነው? ሴሎቹ ለኢንሱሊን ስለማይታዘዙ ያለው አማራጭ ምንድነው የሚሆነው? ኢንሱሊን በሰውነታችን ውስጥ ሲሽከረከር ስለሚውል ሰውነታችን ወደ ማጠራቀም ይሄዳል ማለት ነው። ወደ ማጠራቀም ይሄ ፋቲ ሊቨር እንዲመጣ የሚሆነው እንደ ቦርጭ እንዲመጣ የሚሆነው ሰውነታችን በየቦታው አካባቢ ፋቲ የተጠራቀመ የሚሄደው ሁኔታ የሚመጣው በዚህ ነው። ፍሪኩዌንትሊ በመብላትና ቶሎ በመብላትና ኢንሱሊን እንዲመነጭ በመጋበዝ ለሰውነታችን ነው። ስለዚህ ስናክ የሚባል ነገር ቢቆም ነው መጀመሪያ ኢቨን አንዴም ብሉ 2ም ብሉ 3ም ብሉ የሚለውን ከመነጋገራችን በፊት ቢያንስ በመሃል ላይ የሚደረጉ ስናኮችን ብናቆማቸው። ሻይ ስንጠጣ እንግዲህ ከተቻለ ሳይሆን ያለ ስኳር ብንጠጣው ነው አይደለም። ግን ያለ ስኳር ሻዩን ወይም ቡናውን ጠጥተ ነው ግን ስናክ ደግሞ የምናረግ ከሆነ ምንም በጤናችን ላይ ልዩነት አላመጣንም፣ ያው ነው። ስናክ ስኳር መጨመርን አቁሙ በቡና ላይ ምናምን እንዳልነው ሁሉ ስናክም እንደዚሁ ይቁም ነው። ስናኮቹ በመሃል ላይ የሚደረጉ ነገሮች ጤናን የሚያዛቡ ናቸውና ከሁሉም በፊት ለምሳሌ ጤናማ ላይፍ ስታይል ሰው የመጀመሪያ የሚፈልግ ሰው ስኳር ማቆም አለበት የምንለው እሱ ነው አይደለም? ከሁሉም በፊት ስኳር ማቆም አለበት። ከሁሉም በፊት ደግሞ ስናክን ነው መሃል ላይ ማቆም ያለበት። ስናኪንግ is bad for our health ማለት ነው። በተለይ እነማን እኛ እድሜያችን ገፋ ያሉ ሰዎች ቢያንስ ከ30 ጀምሮ ሜታቦሊዝም ስሎው ዳውን ቀስ ማለት የሚጀምርበት ጊዜ ጀምሮ ያለን ሰዎች ስናክን ያቆምን መሄድ። ለዚህም መፍትሄው እንዳልኳችሁ በመንበላቸው ዋና ምግቦቻችን ጊዜ በምሳ በቁርስና በራት ጊዜ ጠግበው መብላት። ኦፍኮርስ የምንጠግበው ደግሞ ሞር ኒውትሪሽን ደንስ የሆኑ ወይም ደግሞ ጥሩ የተመጣጠኑ ምግቦች ከሆኑ ፕሮሰስድ ያልሆነ ምግብ ምናምን ከሆነ የምንበላው በእርግጥም መሃል ላይ የስናክ አስፈላጊነቱ አይታየኝም።
ለምን የመጥገብ ስሜት ሳቴቲ የመጥገብ ስሜት ስለሚሰማን የተመጣጠነ ምግብ ከበላን ቁርስ ላይ፣ ምሳ ላይ፣ ራት ላይ በመሃል ላይ ስናክ የሚያስፈልግ አይመስለኝም። ሻይ መጠጣት እንችላለን፣ ቡና መጠጣት እንችላለን፣ ውሃ መጠጣት እንችላለን። ይህ ካሎሪ የሌላቸው ማለት ነው። እነሱ ነገሮችን ማድረግ እንችላለን። ስኳር እና ማር ምናምን እንደዚህ ሳንጨምርበት ማለት ነው፣ ጣፋጭ ነገር ሳንጨምር እንደሱ ማድረግ እንችላለን። ግን ሌላ ይሄ ካሎሪ ያለው እንደ ኩኪስ ነገር፣ እንደ ዳቦ ነገር፣ እንደ ኬክ ነገር ያሉ እንዲሁ በቃ ስናክ ብለን የምንጠቀማቸውን ነገሮች በመሃል ላይ ግን ባናረግ ጥሩ ነው። እሱ አንዱ ማድረግ የምንችለው ቀላሉ መፍትሄ ብዬ ነው የማስበው። በቀን 3 እንኳን ብንበላ ቢያንስ ቀጥሎ ያለውን ስናኪንጉን በመሃል ላይ የምንጨምረውን ነገር እንገድብ፣ እናቆም፣ የተሻለ ጤና እንዲኖረን ለማለት ነው የመጣሁት። ታንኪዩ። ድንቄም ስልጣኔ